ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን ማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ የአክብሮት ግብዣችን ነው። የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ ይከናወናሉ። ስፔን፣ ጣሊያን፣ ጀርመን እሱን እንቃኛለን። ትናንት የተከናወኑ ጨዋታዎችን ማስቀደም ነው ግን ፕሮግራሜን የሚጀምር የሚሆነው። ትናንት በተለያዩ ሊጎች ጨዋታዎች ተከናውነው ነበረ። በስፔን ላሊጋ የተደረገ ጨዋታ ነበር። ሪያል ሶሲዳድ ከጂሮና ባስክ ላይ የተደረገ አኒዮታ ላይ የጨዋታ መርሃ ግብር ነበረ። ሪያል ሶሲዳድ በሜዳው በካታሎኑ ክለብ ጂሮና ትናንት ሽንፈት ገጥሞታል። ሆላንድ በሆነ ውጤት ነው ጂሮና ማሸነፍ የቻለው። ሲያንኮቭ ነው ሁለቱን የድል ጎሎች ለካታሎኒያው ክለብ ማስቆጠር የቻለው ለጂሮና። ጎንካሎ ኩዴስ ደግሞ ለሶሲዳድ አንዷን ጎል ያስቆጠረው ተጫዋች ነው። የባስኩ ክለብ ሶሲዳድ በዘንድሮው የውድድር ዓመት በጣም ደካማ የሚባል ዓመትን ነው ያሳለፈ የሚገኘው። በሊጉም በላሊጋው 14ኛ ደረጃ ላይ የተቀመጠው ከጥቂት ዓመታት በፊት ብቻ በአውሮፓ መድረክ ይሳተፍ የነበረ ክለብ ነበረ ሶሲዳድ። እርግጥ ነው እጅግ ወሳኝ ተጫዋቾችን በየጊዜያቱ እየተነጠቀ ይገኛል። እንደነ ሚኬል ሜሪኖ፣ እንደነ ማርቲን ዙሜንዲ፣ ማርቲን ኦዴጋርድ፣ አሌክሳንደር ኢዛክ እነዚህ ሁሉ በሶሲዳድ ቤት ውስጥ የነበሩ እጅግ ትልቅ አቅም የነበራቸው ተጫዋቾች ነበሩ። ነገር ግን አሁን ላይ የአቅማቸው ከርቷቸው በሊጉ በጥሩ መንገድ ለመዝለቅ እጅግ የተቸገሩ የሚገኝ ክለብ ሆኗል። ትናንትም በገዛ ሜዳው ሽንፈት ገጥሞታል። በሴሪያው ሌቼን ከፒዛ ያገናኘ ጨዋታ ነበረ። ይህ ጨዋታ በባለሜዳው ሌቼ አሸናፊ ተጠናቋል። ኒኮላ ስቱሊች ነው የድል ጎል ማስቆጠር የቻለው። እንግዲህ ፒዛ አዲስ አዳጊ ክለብ ነው፣ ከሴሪ ቢ ነው ዘንድሮ ማድረግ የቻለው። በሌቼ የ1-0 ሽንፈት ገጥሞታል። በቡንደስሊጋ ኡኒየን በርሊን ከሬድ ቡል ሌፕዚግ የተጫወቱበት መርሃ ግብር ነበረ ትላንት እንደዚሁ። ትላንት ባለሜዳው ኡኒየን በርሊን ነው ድል ማድረግ የቻለው ሌፕዚግን። ኦሊቨር ብሩክ እንደዚሁም ደግሞ አንሳና ስካርክ ናቸው የድል ጎሎች ማስቆጠር የቻሉት። ጎሚስ አንዷን ጎል ለሌፕዚግ ያስቆጠረው ተጫዋች ነው። የሬድ ቡል ሌፕዚግ አቋም በጣም ወጥነት የጎደለው እጅግ የሚዋዥቅ አይነት ክለብ ሆኗል። ጠነከረ ሲባል አቅም የሚከደው አይነት ቡድን ሆኖ ነው የተመለከትን የምንገኘው። ትናንትም ሽንፈት ገጥሞታል በኡኒየን በርሊን። በፍራንስ ሊግም ኦንዤን ከኖንት ያገናኘ ጨዋታ ነበረ። ኦንዤ 4-1 በሆነ ውጤት ድል ማድረግ ችሏል ኖንትን። በዚህ መንገድ ትናንት የተከናወኑ የጨዋታ መርሃ ግብሮች ይህንን ይመስላሉ። ዛሬ በእንግሊዝ፣ ስፔን፣ ጣሊያን፣ ጀርመን፣ ፈረንሳይ በእነዚህ አምስቱ የአውሮፓ ታላቅ ሊጎች የጨዋታ መርሃ ግብሮች ይደረጋሉ። እንግሊዝ ፕሪሚየር ሊግ እናስቀድማለን። የምሳ ሰዓት መርሃ ግብር በዚህ ሳምንት አይኖርም። 12 ሰዓት ላይ ነው በጎል ረስ ጨዋታዎች የሚደረጉት። በአንፊልድ ሮድ ሊቨርፑል ከብራይተን ኤንድ ሆቭ አልቢዮን ጨዋታቸውን ያደርጋሉ። ሊቨርፑል በሊጉ በጣም አቋሙ የዋዠቀ ደካማ የውጤት ሂደት ውስጥ የሚገኝ ቡድን ነው፣ ያለፈው የውድድር ዓመት ሻምፒዮን። ነገር ግን በአውሮፓ ቻምፒየንስ ሊግ ወደ ሳንሲሮ ጁሴፔ ሜዛ መርቶ በዶሚኒክ ሶቦዝ ላይ ብቸኛ ጎል ድል አድርጎ መምጣት ችሏል። ይህ ደግሞ ይበልጥ በራስ መታመኑን ሊያጎለብትለት እንደሚችል ይታመናል። ሁለት መልክ ያለው ቡድን ነው። በአውሮፓ መድረክ የተሻለ የሚባል ሊቨርፑል እየተመለከተ እንገኛለን። በሊግ ውድድሮች ግን በጣም ደካማ የሚባል አቅም ነው ያስመለከተ የሚገኘው። ከፓላሱ ሽንፈት በኋላ በተደጋጋሚ ነጥቦችን እየጣለ ከመሪዎቹ በጣም እየራቀ የመጣ ቡድን ሆኗል። ሊቨርፑል በሜዳው ብራይተንን የሚገጥም ይሆናል። ሞሳላህን በተመለከተ የሊቨርፑልና የሞሳላህ ጋብቻ ይፈርሳል ብዙዎች ሀሳብ ነው። ምክንያቱ ደግሞ ሞሳላህ በሰጠው አስተያየት ምክንያት ተጠባቂው ላይ ከተቀመጠ በኋላ ጭራሽ ባስ ብሎ በሌሎች ጨዋታው ተቀይሮም ሳይገባ ቀረና ያ ነገር እንዳስከፋው በይፋ ተናገረ። ያ ደግሞ ነገሮችን አመሰቃቀለ። በስብስቡ ወደ ሳንሲሮ ባመራው ስብስብ ውስጥ አልተካተተም ነበረ። ነገር ግን ከአርነ ስሎት ጋር ካወሩ በኋላ ወደ ስኳዱ እንደተካተተ ሞሳላህ በብራይተኑ ጨዋታ መረጃዎችን ስመለከት ነበረ። እንደርሱ ሀሳብ ከሆነ እንዲያውም ቤተሰቦቹን ሁሉ እስከ መጋበዝ ደርሷል በአንፊልድ ብራይተንን በሚገጡበት ጨዋታ። ምክንያቱም ሊለስንብት ነው ወይስ ደግሞ በግልጽ የወጣ መረጃ ባይኖርም ነገር ግን ተጫዋቹ እንደከፋው ከባሱ ውስጥ ወርውሮ እንደጣሉት ከቡድኑ ስኳድ ውስጥ እንደዛ እንደተሰማው ሀሳቡን ገልጾ ነበረ። ይህ ብራይተኑ ጨዋታ የመጨረሻው ነው የሚሆነው። አሁን ላይ አፍኮን ስለሚከናወን በሞሮኮ የአፍሪካ ዋንጫ ግብፅን ለመወከል ያመራል። ይህን ተከትሎ ከብራይተን ጋር የሚደረገው ጨዋታ የመጨረሻው ነው። እሱ ብሰለፍም ባለሰለፍ ቤተሰቦች እንዲገኙ እንዲታደሙ ነግሬያቸዋለሁ የሚል ሀሳብ መስጠቱ ይታወቃል። ነገር ግን አሁን ላይ በተወሰነ መንገድ ቢሆን እርቅ ለማውረድ እንደቀረቡ መረጃዎች ወጥቷል እና በስብስብ ውስጥ እንደተካተተ መረጃዎች በስፋት እየወጡ ነው የሚገኙት። ከዚያ ማለፍ ሲል ግን ፌዴሪኮ ኬዛን በተመለከተ እርሱም በስብስቡ አልነበረም በሳምንቱ አጋማሽ በቻምፒየንስ ሊግ ጨዋታ ላይ። ነገር ግን አሁን ላይ እንደሚመለስ ከገጠመው ህመም ወደ ስብስቡ እንደሚመለስ መረጃዎች ያሳያሉ። እናም ብራይተን ያስተናግዳል በአንፊልድ ሮድ። ሊቨርፑል ካለፉት 4 የሜዳው ጨዋታዎች ከብራይተን ጋር በአንዱ ብቻ ነው ሽንፈት የገጠመው። 5ቱን አሸንፎ በ2 ነጥብ ተጋርቷል። እናም ከብራይተን ጋር የተሻለ የማሸነፍ ንጻሬ እንዳለው ማሳያ ነው። ብራይተን 3-2 በሆነ ውጤት የመጨረሻ ግንኙነታቸውን ወርሃ ግንቦት ላይ አድርገው ድል እንደነሳ እናውቃለን ብራይተን እና በእለቱም ጨዋታ ምናልባት
አሁን ላይ በስብስብ ረገድ ብራይተኖች የቀደመ ጥንካሬያቸው ላይ አይደለም የሚገኙት። ወሳኝ ተጫዋቾቹ በየዝውውር መስኮቱ ይለቃሉ። ምናልባት የባሌባ መቆየት አንድ በጎ ነገር አለ። ተጫዋቹም ግን አስቀድሞ ልቡ ሸፍቶ ነበርና የምናውቀው ባሌባ አይደለም ሜዳ ላይ የተመለከተን የምንገኘውና እጅግ ፋቢያን ሀዘር የተቸገሩበት ሁኔታ ነው ያለው። ባለፈው እንኳን ከዌስትሃም ጋር ነጥብ ሲጋሩ በሁለተኛው አጋማሽ ላይ በጣም ብልጫ ተወስዶባቸው ነበር። አማራጮቻቸው በጣም ሂንሸልውድ ነው አማካይ ክፍል ያለው ከእርሱ በተለይ የተሻለ አማራጭ የላቸው። ፊት መስመር ላይ ጆዋ ፔድሮ ለቋል። ከዚያም ማለፍ ሲል እንደዚሁ በግራ ፉልባክ ላይ ኢሱፒና መልቀቁ ዋጋ አስከፍሏቸዋል። የሚቱማ በጤንነት አለመዝለቅ እነዚህ ሁሉ ተደማምረው ህይወት ለፋቢያን ሀዝለር በብራይተን ቤት እጅግ አዳጋች ሆናለች። እናም ከሊቨርፑል ጋር ዛሬ ጨዋታቸውን የሚያከናውኑ ይሆናል። በስታንፎርድ ብሪጅ ቼልሲ ከኤቨርተን ይጫወታሉ። በእለቱ በተመሳሳይ 12 ሰዓት ላይ በቼልሲ በኩል አሰልጣኝ ኤንዞ ማሬስካ ኮል ፓልመር አሁን ላይ የተሻለ ጤንነት ላይ እንደሚገኝ ገልጿል። ዝግጁ ነው የሚል ሀሳባቸውን ሰጥቷል። ዌስሊ ፎፋናን በተመለከተ አይኑ ላይ ህመም ገጥሞት እንደነበረ ነገር ግን በተሟላ መንገድ ለጨዋታው ዝግጁ ስለመሆኑ ሀሳባቸውን ሰጥቷል። ሊያም ዴላፕ ከሰሞኑ የትከሻ ጉዳት እንደገጠመውና ለሳምንታትም ከሜዳ እንደሚርቅ ዘገባዎች ወጥቷል። ይህ እንግሊዛዊ ወጣት ወደ ቼልሲ ከመጣው ተደጋጋሚ ጉዳቶች እያስቸገሩት ይገኛሉ። ከሰሞኑ ኤንዞ ማሬስካ ድል እየሰጡት የሚገኝ ተጫዋች ነበረ ሊያም ዴላፕ፣ ነገር ግን በገጠመው ጉዳት ምክንያት አይኖርም። እርሱም እንግዲህ ቼልሲ እንደ ቡድን በጣም የተለየ አቅም አስመለከተ ተብሎ በጥንካሬ ዘልቃል የሚል እምነት ሲያሳድሩበት በርካቶች፣ መልሶ ግን ከዚያ ከጥንካሬው ተንሸራቶ እንመለከተዋለን። በተከታታይ ነጥቦችን ጥሏል። ከአርሰናል ጋር ነጥብ ተጋርቷል። እንደዚሁም ሽንፈት ገጥሞታል። በሌሊስ ከቦርንመዝ ጋር ነጥብ ተጋራ። በሳምንቱ አጋማሽ ደግሞ ወደ ቤርጋሞ አቅንቶ በአታላንታ ሽንፈት ገጥሞታልና ኮንሲስተንሲውን ጠብቆ ለመዝለቅ በጣም እየተቸገረ ያለ ቡድን ሆኗል። አሁንም የቲም ማኔጅመንታቸው የሚመርጧ የጨዋታ አሰላለፍ ጌም ማኔጅ የሚያደርጉበት መንገድ ለብዙዎች ጥርጣሬ ውስጥ እንዲገቡ አድርጓቸዋል በኤንዞ ማሬስካና ይህ ደግሞ ለቼልሲ ከባድ የሚባል ጊዜ እንዲያሳልፍ አድርጎታል። ቼልሲ እንዲያውም በተለይ ከአርሰናል ጋር ጨዋታውን ሲያከናው ያን ጨዋታ ካሸነፈ ለዋንጫ ለመገዳደር አቅም አለው የሚል እምነት በርካቶች ያሳድረው ነበረ። ነገር ግን እርግጥ ነው የሞይሴስ ካሴዶ በቀይ ካርድ መመልከትና ከሜዳ መራቅ በቋሚ አሰላለፍ ውስጥ ዋጋ አስከፍሏቸዋል። ያም ቢሆን ግን አማራጮችን ተጠቅመው የተሻለ ማድረግ ሲገባቸው ያን ነገር ማድረግ አልቻሉም። ቼልሲ አሁንም አንድ ወደፊት ሁለት ወደ ኋላ አይነት ሆኗል ጉዞውና ጨዋታውን ይከውናል ከኤቨርተን ጋር። ኤቨርተን በአንጻሩ በጣም ጠንካራ የሚባል ቡድን ሆኗል ዘንድሮ። ዴቪድ ሞይስ ጥሩ ቡድን የገነቡበት አጋጣሚ ነው ያለው። በተለይ የጋርነር ይህ ማንቸስተር ዩናይትድ አካዳሚ ፍሪ የሆነው ጋርነር አማካይ ክፍል ላይ በጣም ጥራት ያለው ተጫዋች ነው የተመለከተው እንገኛለን። ክረምት ላይ ከቼልሲ ወደ ስብስባቸው የቀላቀሉት ዲዮስ በሪያል እንደዚሁ በጣም ሌላኛው ጥራት ያለው ተጫዋች ነው። በውሰት ከማንቸስተር ሲቲ የመጣው ጃክ ግሪሊሽ ሌላኛው ተጽዕኖ ፈጣሪ ተጫዋች ነውና ፊት መስመር ላይ ምናልባት የነ ቤቶና ባሪ የጥራት እንግዲህ ልቀታቸው አናሳ መሆን ምናልባት እንደ ጥያቄ ያስነሳል። እርግጥ ነው ኒጀሪያም እንደዚሁ ለአፍሪካ ዋንጫ ይጓዛል። ምናልባት እሱን ሲያጡ ፊት መስመር ላይ መሳሳት ሊገጥማቸው ይችላል። ነገር ግን ለቼልሲ ጠንካራ ተጋጣሚ እንደሚሆኑ ይጠበቃል። ቼልሲ ባለፉት 30 በሜዳው የፕሪሚየር ሊግ ጨዋታዎች ምንም ሽንፈት አልገጠመውም። በኤቨርተን 17ቱን አሸንፈው በ13ቱ ነጥብ ተጋርቷልና ይሄ በሜዳው እንዴት አይነት ጥንካሬ እንዳለውና ይበልጥ የበላይነት እንዳለው በኤቨርተን ላይ ማሳያ የሚባል ነጥብ ነው። እናም ቼልሲ የቀደመ ግንኙነታቸው የተሻለ ማሸነፍ ድል እንድንሰጡ ያደርገናል። ነገር ግን የኤቨርተን ሰሞነኛ አቋም የተሻለ መሆን እንደምናስታውሰው ማንቸስተር ዩናይትድን በጎዶሎ ተጫዋች ድል አድርገው መውጣታቸው ይታወቃል። ባለፈውም በድል ነው የተወጡት። እናም በጥንካሬ የዘለቀ የሚገኝ ቡድን ኤቨርተን ለቼልሲም ጠንካራ ተጋጣሚ እንደሚሆን በእለቱ ይጠበቃል። ምሽት 5 ሰዓት ላይ በኤሚሬትስ አርሰናል ከወልቭስ ይጫወታሉ። አርሰናል ባሳለፍነው ሳምንት በጣም አስከፊ የሚባል ውጤት ነበር ያስመዘግባል። በቪላ ፓርክ በአስቶን ቪላ ተሸንፎ እንግዲህ ኡናይ ኤመሪ ደጋግመው አርሰናልን ድል የሚነሱ አሰልጣኝ ሆነው የተመለከትናቸው እንገኛለን። ወልቭስ የሊጉ ደካማ ቡድን ነው። እስካሁን ምንም ማሸነፍ አልቻለም እና ምን ያክል እስከ 15ኛ ሳምንት የተጓዘው ሊግ ላይ 3 ነጥብ ለማሳካት ምን ያክል አስከፊ እንደሆነ ግልጽ ነው በዚህ ጥራት ባለው ሊግ። እናም ከደካማው ወልቭስ ጋር ይጫወታል። አርሰናል በጎ ነገር አለው። ምክንያቱም ከሽንፈት ዳግም በሊጉ ወደ አሸናፊነት ለመመለስ ከደካማ ወልቭስ ጋር መጫወቱ በኤሚሬትስ በራስ መተማመኑ እንዲገነባ ዳግም ደግሞ መሪነቱን በጥሩ መንገድ እንዲያስቀጥል እድል ይከፍትለታል። በኤሚሬትስ አርሰናል ከወልቭስ ይጫወታሉ። ከጨዋታው አስቀድሞ አሰልጣኝ ሚኬል አርቴታ በነበረው ጋዜጣዊ መግለጫ ስለ ዊሊያም ሳሊባ፣ ዩሬን ቲምበር፣ ዴክላን ራይስ፣ ሊያንድሮ ትሮሳርድ በተመለከተ ስለ ጉዳት ሁኔታቸው ሀሳቦችን ሰጥቷል። እንግዲህ ሚኬል አርቴታ የተጫዋቹ ጉዳት በተመለከተ በግልጽ ለጨዋታው አይሰለፉም አገግሟል የሚል ጥርት ያለ የስ ኦር ኖ አይነት ምላሾችን አይመልስም እና አሁንም በዚህ መንገድ ነበር ምላሹን የሰጠው። ዊሊያም ሳሊባን በተመለከተ በትናንትናው ዕለት ከኛ ጋር ልምድ አልሰራም፣ ነገር ግን ከሰዓት በኋላ ዛሬ ማለት ነው
ልምምድ እንሰራለን እናም የሚሆነው ነገር እንመለከታለን የሚል ሐሳብ ሰጥቷል። ዩሬን ቲምበርን በተመለከተ እንግዲህ አልተካተተም ነበር እንደምናውቀው ባለፈው ቻምፒየንስ ሊግ ጨዋታ ወቅት ላይ እርሱም እንደዚሁ ጤንነቱን በተመለከተ ጥሩ ጤንነት ላይ እንዳለ ገልጿል። ዴክላን ራይስ እንደዚሁ ህመም እንደነበረበት ተናግሮ ነበረ። እርሱንም ጉዳይ መጠበቅ አለብን የሚል ሐሳብ ሰጥቷል። ሊያንድሮ ትሮሳርድን በተመለከተ የቀናት ጉዳይ ነው የሚል ሐሳብ ሰጥቷል። በተደጋጋሚ ይህን ምላሽ ነው የሚሰጠው። የቀናቶች ጉዳይ ናቸው ይመለሳሉ የሚል ሐሳብ ይሰጣል። ዊሊያም ሳሊባ ምናልባት ከጨዋታው ጥንካሬ እንግዲህ አንጻር ያን ያክል አርሰናል ወልቭስ ጠንካራ ተጋጣሚ ይሆናል ተብሎ ስለማይታሰብ ሪስክ ላለመውሰድ ላያሰልፈው እንደሚችል ይታመናል። ነገር ግን እንዳገገም ነው መረጃዎች የሚያሳዩት። እናም ዊሊያም ሳሊባም ሆነ ዩሬን ቲምበር፣ ዲክላን ራይስ፣ ሊያንድሮ ትሮሳርድ የመሰለፍ ዕድላቸው ሰፊ ስለመሆኑ ነው መረጃዎች የሚያሳዩት። ይበልጥ ግን የዩሬን ቲምበርና ዲክላን ራይስ ቋሚ አሰላለፍ ውስጥ እንደሚመለሱ ይጠበቃል። ምናልባት ሊያንድሮ ትሮሳርድ ቀድሞ የገጠመው ጉዳት ስፍራ ላይ ስለሆነ ዳግም ጉዳት የገጠመው ምናልባት በዚያ ቦታ አማራጮች ስላሉት እንደነ ማርቲኔሊ እንደነ ኤብሪቺዜ የመሳሰሉ ተጫዋቾች ስላሉ እርሱንም ሊያሰልፈው እንደሚችል ይታሰባል። ነገር ግን ዩሬን ቲምበርና ዴክላን ራይስን በተመለከተ ወደ ቋሚ አሰላለፍ እንደሚመለሱ ነው የሚታሰበው። በቀጣይ ከወልቭስ በኋላ ከጠንካራው ኤቨርተን ጋር ነው የሚጫወተውና ምናልባት ዊሊያም ሳሊባ ለዚያ ጨዋታ ዝግጁ ሊያደርገው እንደሚችል ይታሰባል። ኦፕታ ሱፐር ኮምፒውተር አሁንም ቢሆን አርሰናል ዋንጫውን የማሳካት ቅድመ ግምት ሰጥቷል። ይህንን በተመለከተ ሀሳብ ቀርቦት ነበረ ሚኬል አርቴታ። አሁን ላይ እኛ የምንፈልገው እያሸነፍን ጨዋታዎችን መቀጠል የማሸነፍ ሞመንተምን መቀጠል ነው የምንፈልገው የሚል ሀሳብን የሰጠበት አጋጣሚ ነው ያለው ሚኬል አርቴታ። ስለ ጋብሪኤል ጄሱስ በተመለከተ ስለ መመለሱ እናውቃለን ያለው ተጫዋቹ ያለውን ኳሊቲ ለቡድናችን የሚጨምርልን ነገርና እርሱ የተሻለ ኃይልን ይዞልን ይመጣል ለኛ የሚል ሀሳብ እንደዚሁ ሰጥቷል። ክርስቲያን ኖርጋርድን በተመለከተ ተጫዋቹ እንግዲህ በጣም ኢንተለጀንስ የሆነ ተጫዋች እንደሆነ በየትኛውም አጋጣሚ ምን ያክል ደቂቃ ይጫወት በጣም ፕሮፌሽናል ተጫዋች ነው የሚል ሀሳብን ለተጫዋቹ ያለውን አድናቆትም ገልጿል ሚኬል አርቴታ። እንግዲህ አርሰናል ከወልቭስ ሲጫወተው ለአርሰናል እንዳነሳውላችሁ ከአስቶን ቪላ ሽንፈት በኋላ ወደ ድል ለመመለስና በራስ መተማመኑን ለመጨመር በጣም ጥሩ አጋጣሚ ሆኖታል። ምክንያቱም ከደካማ ወልቭስ ጋር ስለሚጫወት እናም አርሰናል ያለፉትን 8 የሊግ ጨዋታዎች ከወልቭስ ጋር ሁሉንም ማሸነፍ ችሏል። አርሰናል ረጅም የማሸነፍ አንድን ክለብ በሊጉ ማለት ነው ለረጅም የማሸነፍ ጉዞ የተጓዘው ከ2010 እስከ 2019 ነበረ። ለ10 ጨዋታዎች ያክል በርሊን ነበረ ተርፎ ሙር ላይም ኤምሬትስ ላይም እያሸነፈ መዝለቅ የቻለው 8 ጨዋታዎችን ተከታታይ ያሸንፏል ወልቭስን እና ይህንን የበርንሌውን የማሸነፍ ረዥም ድል ጉዞ ያስቀጥላሉ የሚለው እንግዲህ በእለቱም የምንመለከት ነው የሚሆነው። እንደዚሁም ባለፉት 35 የእርስ በርስ ግንኙነታቸው አርሰናል በእያንዳንዷ ጨዋታ ላይ ጎል ማስቆጠር ይችላልና አርሰናል ድል የሚቀራው ጎል ማስቆጠር የሚቀራው ክለብ እንደሆነ ወልቭስ በእጅጉ ማሳየ ነው። በዛ ላይ ደግሞ ጠንካራው ክለብ አርሰናል እጅግ ከደካማው ሊጉ በጣም መጥፎ የሚባል አቋም ላይ ከሚገኘው ወልቭስ ጋር ጨዋታው እንደመደረጉ አርሰናል በተሻለ መንገድ የማሸነፍ ቅድመ ግምት እንዲያገኝ አድርጎታል። በርንሌይ ከፉልሃም ይጫወታሉ 2 ሰዓት ከ30 ላይ ተርፎ ሙር ላይ ማርኮ ሲልቫው ፉልሃም እንደዚሁ ችግር ውስጥ ያለ ቡድን ነው። በአንጻሩ ግን በርንሌይ ከሻምፒዮንሺፕ ካደገ በኋላ ስኮት ፓርከር በጣም ተቸግሯል በሊጉ በተሻለ መንገድ ለመዝለቅ። ወደ ስፔን ልውሰዳችሁ። በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ከቫሌንሲያ ጨዋታቸውን ያደርጋሉ። እንግዲህ ቫሌንሲያው ከተማ ክለብ በጣም ጉዞ በጣም መጥፎ የሚባል ነው እንደ ክለብ። አትሌቲኮ ማድሪድም ከአርሰናል ሽንፈት በኋላ በቻምፒዮንስ ሊግ በጣም ተከታታይ 6 ጨዋታዎች ሲያሸንፍ ነበረ። ከሰሞኑ ግን የአቋም መዋዠቅ እያስመለከተ ይገኛል። ማዮርካ ከኤሊቼ ይጫወታሉ። እንደዚሁም ባርሴሎና ከኦሳሱና ሌላኛው የዕለቱ መርሃ ግብር ነው። ባርሴሎናም በተለይ የራፊንሃ መመለስ ጥሩ ነገር ይዞላቸው መጥቷል። እናም በጥሩ መንገድ የማሸነፍ ጉዟቸው መልካም ነው። ባለፈውም ከመመራት ተነስተው በጁል ኩንዴ 2 ጎሎች በቻምፒየንስ ሊግ አሸነፉ ፍራንክፉርት መውጣታቸው ይታወቃል። ባርሴሎና መሪነቱን በላይ ሊጋ ለማጠናከር ከኦሳሱና ጋር ይጫወታል። ሄታፌ ከኤስፓኞል ሌላኛው የዕለቱ መርሃ ግብር ነው። ወደ ስኩዴቶ ልውሰዳችሁ። ቱሪን ላይ ቶሪኖን ከክሮሞኔንሴ ጨዋታ ያገናኛል። ጄሚ ቫርዲ እንግዲህ በክሮሞኔንሴ እንደሚገኝ ይታወቃል። የአንጋፋ የቀድሞ የፕሪሚየር ሊግ ተጫዋች አሁን ወደ ጣሊያን አምርቶ በክሮሞኔንሴ እየተጫወተ ይገኛል። ከቶሪኖ ጋር ይጫወታል። ቶሪኖ እንግዲህ ባሳለፈው ሳምንት 2-0 እየመራ ነበረ ሚላንን። ነገር ግን የኋላ በተቆጠሩ በ3 ጎሎች ተሸንፎ ከሜዳ መውጣቱ ይታወቃል። ፓርማ የካርሎስ ኩዌስታው ፓርማ ክላሲዮ ጨዋታቸውን ያደርጋሉ። ቤርጋሞ ላይ በቼልሲ ላይ አስደናቂ ድል የተጎናጸፈው አታላንታ ከካግሊያሪ ጨዋታቸውን ያደርጋሉ። በዚህ መንገድ ስኩዴቶ ይቀጥላል። ወደ ጀርመን ስናመራ ዛንክስ ፓውሊ ከዴንሃም ይጫወታሉ። ሆፈንሃይም ከሃምቡርግ፣ ቦሩሲያ ሞንቸንግላድባክ ከቮልስቡርግ፣ ኢንትራክት ፍራንክፉርት ከኡስቡርግ ይጫወታሉ። ባየር ሊቨርኩሰን ከኮሎኝ ሌላኛው የዕለቱ የቡንደስሊጋ ጨዋታ ነው። እንግዲህ ቡንደስሊጋው ዘንድሮ እጅግ በላቀ የጥራት ደረጃ ሙኒክ በከፍታ የተቀመጠ ክለብ ሆኗል። እርሱን የሚገዳደር ክለብ ያለ አይመስለኝም። ሊቨርኩሰንም፣ ሌፕዚሽም፣ ስቱትጋርትም፣ ዶርትሙንድም እንደዚሁ አንድ ሳምንት በጥንካሬ ዘለቁ በቀጣይ ደግሞ ሲደክሙ ሙኒክን በተሻለ መንገድ ለመገዳደር አቅማቸው ብርቱ አይመስልም።
ወደ ፈረንሳይ ለወሰዳችሁ ስታድ ሬነር ከስታድ ብረስቷ ይጫወታሉ ዛሬ። ሜዝ ከፓሪስ ሳን ዠርማ ሌላኛው የጨዋታ መርሃ ግብር ነው። እንግዲህ ፒዤ ካሸነፈ መሪነቱን ይረከባል። ሬሴ ክለብ ደሎንስ ነው እየመራ የሚገኘው በነገራችን ላይ ፍራንስ ሊገን። ፒዤ ግን የሚያሸንፍ ከሆነ ሜዝም መሪነቱን ይረከባል። ፓሪስ ፉትቦል ክለብ ከቱሉዝ ሌላኛው የዕለቱ የመጨረሻና የማሳረጊያ መርሃ ግብር ሆኖ በፍራንስ ሊግ የሚቀጥል ነው የሚለው። በዚህ መንገድ ዕለቱን የሚከናወኑ ጨዋታዎች ይህንን ይመስላሉ። ቆይታችን ይመስል ነበረ። እንግዲህ በዕለተ ቅዳሜ ብስራት ስፔሻል ቆይታችን የዕለተ አርብ ውጤቶች የዕለተ ቅዳሜ ማን ከማን ይጫወታሉ ከጨዋታው አስቀሩ የተነሱ ነጥቦችን ወደ እናንተ አጋራናችሁ። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁ። ሰናይ ጊዜን ተመኘው።